ለሚካኤል ወስንኩ ጠይቆቱ ስን ርኢክዎ ለሚካኤል ወስንኩ ባይራንኒ ይቤ ባይራንኒ ይቤ ባይራንኒ ይቤ ባይራንኒ ይቤ ባይራንኒ ይቤ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ቅዱስ ሚካኤልና ለቅዱሳን ዓመታዊ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚች ቀን ሊቀ መላእክት ቅዱስ ሚካኤልን ጨምሮ ቅዱስ ላሊበላ፣ ቅድስት አፎሚያና ቅዱስ ባህራን ቀሲስ ይከበራሉ። ቅዱስ ሚካኤል ሊቀ መላእክት ቅዱስ ሚካኤል በጥንተ ተፈጥሮ በኢዮር ኃይላት በተባሉ ነገደ መላእክት ተሹሞ ነበር። ሳጥናኤል በካደ ጊዜ እግዚአብሔር ባወቀ አንድም በትህትናውና ደግነቱ በ99ኙ ነገደ መላእክት ላይ ሁሉ ተሾሟል። ከፍጥረት ወገን ከእመቤታችን ቀጥሎ የቅዱስ ሚካኤል ያህል
ክብርና ርኅሩህ የለም። በምልጃውም በረዳትነቱም የታወቀ መልአክ ነው። መጽሐፍ መልአከ ምክር ለእግዚአብሔር ይለዋል፣ ወስሙ ወስተ ሳህልም ይለዋል። ቂም የሌለው ለምሕረት የሚፋጠን ደግ መልአክ ነውና። በብሉይ ኪዳን በመከራ ለነበሩ ቅዱሳን ሁሉ ሞገስ፣ ረዳትና አዳኝ ቢሆናቸው መጋቢ ብሉይ ተሰኝቷል። እስራኤል 40 ዘመን በበረሃ መርቶ መግቧልም። ቅዱስ መጽሐፍ ስለ እርሱ ብዙ ይላል። ዘፍጥረት 48 ቁጥር 16፣ ኢሳይያስ 5 ቁጥር 13፣ መጽሐፈ ምሳሌ ምዕራፍ 13 ቁጥር 17፣ ትንቢተ ዳንኤል ምዕራፍ 10 ቁጥር 21፣ እንደገና 12 ምዕራፍ 12 ቁጥር 1፣ መዝሙር 33 ቁጥር 7፣ ራእይ 12 ምዕራፍ 12 ቁጥር 7። ደስ የሚለው ደግሞ ሩህሩሁ መልአክ ከእመቤታችን ልዩ ፍቅር አለው። ከእናቷ ማኅፀን ጀምሮ እስከ ዛሬ እነሆ አብሯት አለ። ደስ ብሎት ይታዘዛታል። ማማለድ ሲፈልግም እመቤቴ ሆይ ቅደሚ ይላታል። ወደ እሳት መጋረጃ አብረው ገብተው ለዓለም ምሕረትን በረከትን ያወርዳሉ። ቅዱስ ሚካኤልን በዚህች ዕለት ስለ እነዚህ ነገሮች እናከብረዋለን። አንደኛ መላእክት ሁሉ ላይ አለቃ ሆኖ መሾሙን፣ ሁለተኛ ቅዳሴ ቤቱን ግብጽ ውስጥ፣ ሶስተኛ ቅድስት አፎሚያን መርዳቱን፣ አራተኛ ቅዱስ ባህራንን መጎብኘቱን፣ አምስተኛ ቅዱስ ላሊበላን ወደ ሰማይ ማሳረጉን፣ ስድስተኛ ለፍጥረታት ሁሉ ምሕረት የሚጠይቅበት ዕለት ነውና። ሊቀ መላእክት በክንፈ ረድኤቱ ከክፉ ሁሉ ይጠብቀን፣ አሜን። ቅዱስ ላሊበላ ንጉሥ በ12ኛው መቶ ክፍለ ዘመን መጨረሻ ላይ በሀገራችን የነገሰው ቅዱስ ላሊበላ በብስራተ መልአክ ተወልዷል። ቅዱስ መጽሐፍን ገና በልጅነቱ አጥንቷል። የንጉሥ ዘር ቢሆንም በጾምና ጸሎት በትህርምትም አድጓል። በወንድሙ ቢገረፍም ቂም አልነበረውም። ስለ ወዳጆቹ ፍቅር መርዝ ጠጥቷል። በዙፋን ላይ የኢትዮጵያ ንጉሥ ሆኖ ቢቀመጥም እርሱስ አኗኗሩ ገዳማዊ ነበር። ከተባረከች ሚስት ቅድስት መስቀለ ክብራ ጋር አንዲት ማዕድ ብቻ በቀን ይቀምሱ ነበር። ለዛውም ለምለሙን ለነዳያን ሰጥቶ እነርሱ የሚበሉት የእንጀራውን ቅርፍት ጠርዝ ብቻ ነበር። በአካል ሥጋ ወደ ሰማያት ተነጥቆ ብዙ ምስጢራትን አይቷል። በምሳሌውም ሀገረ ሮሃ ላስታ ገንብቷል። ዛሬም ድረስ ምስጢር የሆኑት ፍልፍል አብያተ መቅደስ የእጆቹ ስራ ናቸው። ስራውን ከፈጸመ በኋላ መንግስቱን ለቅዱስ ነአኩቶ ለአብ አውርሶ በመንኖ ጥሪትና በቅድስና ኖሮ በዚህች ቀን አርፏል። ጌታችን ስምህን ያከበረ ዝክርህን የዘከረ ከቤትህ ያደረገውን ከርስተ መንግስተ ሰማያት አካፍለዋለሁ ሲል ቃል ኪዳን ገብቷል። በረከቱ ክብሩ ይደርብን፣ አሜን። ቅድስት አፎሚያ ከቅዱስ አስተራኒቆስ ጋር በተቀደሰ ትዳር የኖረች ምጽዋትን ያዘወተረች በፍቅረ ቅዱሳን የጸናች ንጽሕናዋን ጠብቃ ሰይጣንን ያሳፈረች ደግ እናት ናት። ዛሬ የቅዱስ ሚካኤልን ስዕል ታቅፋ በትዕምርተ መስቀል አማትባ አርፋለች። ቅዱስ መልአክም ወደ ገነት አድርሷታል። ቅዱስ ባህራን ቀሲስ የደጋግ ክርስቲያኖች ግን የድሆች ልጅ
በሕፃንነቱ በግፍ ወደ ባህር የተጣለ በእግዚአብሔር ጥበብ አድጎ የግፈኛውን ንብረት የወረሰ መልካም ትዳር በቅድስና ያገለገለ ምጽዋትን ያዘወተረ አብያተ ክርስቲያንን ያሳነጸ ደግ ክርስቲያን ነው። በዚች ቀን አርፎ ቅዱስ ሚካኤል ወዳጁ በዕረፍተ ገነት አኑሮታል። አምላካችን እግዚአብሔር ከቅዱሳኑ በረከት ይክፈለን። አሜን አሜን። በእውነት ይደረግልን። ባጎደልኩ ባነጠብኩኝ በቅዱስ ሚካኤል፣ በቅዱስ ላሊበላ፣ በቅድስት አፎሚያ፣ በቅዱስ ባህራን አንደበት ይሞላልኝ ይጻፍልኝ። አሜን። ሰኔ 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅድስት አፎሚያ እና ባለቤቷ ቅዱስ አስተራኒቆስ፣ ቅዱስ ባህራን ቀሲስ፣ ቅዱስ እለእስክንድሮስ ሊቅ፣ አባ ዮስጦስ ሊቀ ጳጳስ፣ የሐዋርያው ቅዱስ ማርቆስ ደቀ መዝሙር፣ አባ ቄርሎስ ሊቀ ጳጳስ። ወርሃዊ በዓላት ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውን ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተውል ዲያብሎስና ሰይጣን የሚባለው ታላቅ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ። የዮሐንስ ራእይ ምዕራፍ 12 ቁጥር 7። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።